ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ ሚስጥረ ስላሴ በጣም ቆንጆ ከቀረቡት ከሁሉ ከሰባቱ አወያዩን ጨምሮ ከስምንቱም ተናጋሪዎች ምጧ ተናጋሪ ነበረች። ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅም። አሳዛኝ ዜና። ሁለት ተስፋ የተጣለባቸው መንትያ እህቶች በአንድ ሳምንት ውስጥ ህይወታቸው ማለፉ ተገለጸ። ኢዜማ የሚባሉ ጸረ ህዝብ የሆኑ የግንቦት ሰባት ፍንካቾች ሰላም ያስልን በሰንደቃቸው ላይ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው የብዙዎችን ልብ የነካ እንግዲህ በጣም አሳዛኝ ዜና ሰምተናል። እሱም እንግዲህ ሁለት መንትያ እህቶች እንግዲህ በአደጋ ምክንያት እንደሞቱ የሰማን ነው የምንገኘው። እነማን ናቸው? ለምንስ የብዙዎችን ልብ በሀዘን ነኩ የሚለው ነገር የማስደምጣችሁ ነው የሚሆነው። እነዚሁ ነው ብዙዎችን እያነጋገረ የሚገኘው የፖለቲካ ፓርቲዎች የቲክታክ ላይ ጦርነት ነውና ምንድነው ጉዳዩ ስን ማስመለከታችሁ ነው የሚሆነው። እነዚሁ ደግሞ ኢሃፓ የተባለውን ፓርቲ ወክራ የምትከራከረዋ እህታችን ምስለ ስላሴ ብዙዎችን ያስነቀችና ያስከረመች ትገኛለች። ምን ስላደረገች ነው ብዙዎች የዘመናችን ጀግና ሴት እያሏት የሚገኙት የሚለው ነገር የማስመለከታችሁ ነው የሚሆነው። ላይክና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ድን ማታረጉት ለምንድነው ማታረጉት? አሁን ደግሞ ቲክታክ ላይ ኢዜማና ብልጽግና ውጊያ ላይ ይገኛሉ። ኢዜማና ብልጽግና ፓርቲ በቲክታክ እንግዲህ ጦርነት ጀምረዋልና እነዚህ ቪዲዮዎች የኢዜማ ናቸው። የብልጽግና አሳያችኋለሁ። ኢዜማ የሚሰራቸው ቪዲዮዎች ናቸው። እውነት ተደብቃ አጥቆይ ዘላለም በውሸት ተሸፋፍኖ የሚቀር የለም። በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? እስኪ የሰማ 1 ሚሊዮን እንደምታዩት ነው እንግዲህ ይሄን የመሰለ ቪዲዮ ኢዜማ ነው ፖስት ያደረገው። ይሄም አለ ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ የምናወራው እኮ ባህር ዳርን ማን ያስተዳድር ብትለኝ የኔ መልስ አማራ ያስተዳድር አይደል። ባህር ዳርን የባህር ዳር ሕዝብ የመረጠው ሰው ያስተዳድር ነው። አዳማን ማን ያስተዳድር ብትለኝ በሰምቲ ኦሮሞ ያስተዳድር አይደለም። የአዳማ ሕዝብ የመረጠው ሆይበር ከየትም ይምጣ። ይሄ እንዳለ ነው እንግዲህ። ከዚህ በዚህ ወቅት ስንመለከት ደግሞ ብልጽግና ፓርቲ እዴታ ገፎስ የሚያረጋቸው አሉ። ይሄንን ተመልከቱ። እቺ ማናት? አላቃተም ናት። እኛ ክፍል የለችም። እቺ ምንድን? እቺ ክፍል እኛ ክፍል የለችም። እቺ አው እንግዲህ እንደዚህ ብዙዎችን የሚያስቅ የሚያስገርም ቪዲዮዎችን ፓርቲዎች እንግዲህ ቲክታክ ላይ የለቀቁ ይገኛሉ። ወንድማችንን ስሙት። ፖለቲካ ፓርቲዎች እየሰሩ ያሉትን ቲክቶክ ቪዲዮዎችን አይታችኋል? ይሄኛውን ቆይ አሁን አስቀምጥላችሁ። አንተ ማነህ? 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 አይደለም። እሺ ቆይ ሚመሮች ምን ሰርቶ ይብሉ? እግዚአብሔር እናንተ የማን ፖለቲካ የትኛው ፖለቲካ ፓርቲ የሰራው ቲክታክ ቪዲዮ ተመችቷቸዋል? ላይክ እኔ እንጃ። አሁን ፓትሮን ምናምን ማለት ዘንድሮ የሚያሸንፉ አይመስለኝም። ቲክታክ the best ሚመር ምናምን በሚለው እግዚአብሔር አድሚኖቻቸው ይመቻቸው። እንደምታዩት እንግዲህ ብዙዎች የተናገሩበት ይገኛሉና ፓርቲዎች በዚህ መንገድ የራሳቸውን ቪዲዮዎች እንግዲህ ሰርተው ፖስት ማድረግ ጀምረዋል። እናንተ የማን ተመቻችሁ ምን ተሰማችሁ የሚለው ነገርና
ተገቢ ነው ይሄ ነገር የሚለው ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላው እንግዲህ ከዚሁ ምርጫ ጋር ተያይዘው ብዙዎችን እያነጋገረች እያስነቀች የምትገኘዋ እህታችን ምስጥረ ስላሴ ናት። እሷ እንግዲህ ትብብር ለኢትዮጵያ አንድነት እንደዚሁም ደግሞ ኢህአፓ ፓርቲን ወክላ የምትከራከር የምትናገር የምትቆም ሴት ናትና በጣም አስደናቂ ብቃቱን ያሳየችው እንግዲህ በፋና ቲቪ በተለቀቀው ቪዲዮ ላይ እቺ ልጅ እንግዲህ ብዙዎችን ካስነቀችባቸው ምክንያቶች መሃል አንዱ አሁን እየገዛ የሚገኘውን ማለትም የብልጽግና ፓርቲ ያነሳቸው ጥያቄዎችና የሰጠቻቸው ምላሾች ናቸውና እስቲ ባጭሩ ላሰማችሁ። ለእናንተ ነው ጥያቄ መደመር 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 ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት የዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውን ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዚዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሃዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሃዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየ ነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች
የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራጣት ነው። አውራጣት መተባበርን፣ አይዞ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። እቺ ልጅ ናት እንግዲህ ይሄና በሳሰው ንግግሮቿ ቅድም ላይ ቪዲዮ ስለቻላችሁ በተመለሳችሁ ማየት ትችላላችሁ። በጣም የሚደንቅ ጥያቄ ስታነሳ ነበር፣ እነዚሁ ደግሞ ምላሽ ሰጠ ነበርና እቺ ልጅ እንግዲህ ብዙዎችን እያናገረች ነው የምትገኘውና ኢህአፓን ወይ ደግሞ ትብብር ለኢትዮጵያ የሚለውን ትብብር ለኢትዮጵያነት የሚለውን ቲም እንግዲህ ወክላ የመጣችው ደግሞ የወጣችውና ኢህአፓ ደግሞ የወከለችው ቲም ወይ ደግሞ ይሄ የምርጫ ፓርቲ ምንድነው አላማው ምንድነው ከተመረጠ ምን ያደርጋል የሚለው ነገር እስቲ ላስመልክታችሁ። ኢህአፓ በአዲስ አበባ ከአማርኛ ውጪ አፋር፣ ኦሮሞ የሥራ ቋንቋ እንዲሆን፣ ትግራይ ደግሞ ያለአግባብ የያዘችውን ወልቃይት፣ ጸለምትና ራያን ቀንሳ አንድ ክፍለ ሀገር እንድትሆን፣ የኢትዮጵያ ሕዝብ መዝሙር ደግሞ በስንኝ ተከፋፍሎ 4 ወይም 5 ቋንቋ ተካቶበት የዜግነት ክብር በጋነጋዱቴ አሰብ የኢትዮጵያ ንብረት መሆኑን ያለው ኢህአፓ ነው የተናገረው። ከፉድ ሪቪው እንኳን ወደ ማኒፌስቶ ሪቪው በሰላም ተሸጋገራችሁ። ባለፈው ቢሮ ድረስ እጄ የተቀበልነውን የኢህአፓ ማኒፌስቶ ዛሬ ባጭሩ ሪቪው አብረን እናደርገዋለን ማለት ነው። ማኒፌስቶ ማለት ራሱ ምን ማለት ነው የሚለውን ለማይገባችሁ ማኒፌስቶ ማለት አንድ የፖለቲካ ፓርቲ ስልጣን ቢያገኝ ምን እንደሚያደርግ በግልጽ የሚያስቀምጥበት የጽሁፍ ሰነድ ማለት ነው። በዚህ መሰረት የኢህአፓ ማኒፌስቶ ላይ የአይዲዮሎጂ ማብራሪያ፣ የኢኮኖሚ ማህበራዊ ጉዳይ፣ የትምህርትና የጤና ፖሊሲ እንዲሁም የመሳሰሉ ጉዳዮች ተካተውበታል። እኛ ግን ነጥለን የምናየው እንደ ሀገር በአሁኑ ሰዓት በጣም ትኩረት የሚይዙ አጀንዳዎች ላይ ኢህአፓ ምን አይነት አቋም አለ የሚለውን ብቻ ይሆናል ማለት ነው። በነገራችን ላይ ብዙዎቻችሁ ኢህአፓ አሁንም ድረስ የሶሻሊዝም ተከታይ እንደሆነ ነው የምታውቁት። ነገር ግን ኢህአፓ ፓርቲው ከተመሰረተ ከ10 ዓመት በኋላ የፖለቲካ አይዲዮሎጂውን ከሶሻሊዝም ወደ ሶሻል ዲሞክራሲ ቀይሯል እና በዚሁ መሰረት ኢህአፓ ትምህርትና ጤና ለሁሉም ዜጋ በነፃ መቅረብ እንዳለበት ያምናል። ስራ አጦችና ጡረተኞች ድጎማ እንዲያገኙ፣ ወላድ እናቶችና ህጻናትም ከመንግስት ድጋፍ እንዲደረግላቸው ያልማል። ኢህአፓ በመሬት ዙሪያ ባለው አቋም አርሶ አደሩ የመሬት ባለንብረትነት መብት እንዲያገኝ ማለትም የመሸጥና የመለወጥ የመውረስና በዋስትና የማስያዝ መብት እንዲከበርለት ይሰራል። መንግስት ሲሆን ደግሞ ያደርገዋል ማለት ነው። ሰፊና ዘመናዊ እርሻ ማቋቋም ለሚፈልጉ ባለሀብቶች ደግሞ በረጅም ጊዜ የይዞታ ውል መንግስት መሬት እንዲሰጣቸው እንደሚገባ ኢህአፓ ያምናል። ኢህአፓ በኢኮኖሚ ፖሊሲው ግብርና፣ ኢንዱስትሪ ላይ፣ ንግድና ትራንስፖርት ላይ እንደሚያተኩር ገልጾ ብሔራዊ ባንክ ደግሞ በመንግስት ቁጥጥር ስር መሆን እንዳለበት ይገልጻል። ከዚህ በተጨማሪ ኢህአፓ የኢንዱስትሪው ዘርፉን ገበያ መር ወይም ደግሞ ነፃ ገበያ እንዲሆንና ከመንግስት ጣልቃ ገብነት ውጭ በማድረግም ያምናል። በወደብ ጉዳይ ደግሞ ኢህአፓ ኢትዮጵያ የራሷ ወደብ እንዲኖራት መንግስት ከፍተኛ ጥረት ሊያደርግ እንደሚገባ፣ ከዚህ በተጨማሪ አሰብ የኢትዮጵያ ንብረት መሆኑን ይቀበላል። በትምህርት ፖሊሲና በቋንቋ ዙሪያ ደግሞ ኢህአፓ ትምህርት በተማሪዎች የአፍ መፍቻ ቋንቋ መሰጠቱ ተገቢ ነው ብሎ የሚያምን ሲሆን በተጨማሪ ደግሞ በሀገራችን በስፋት የሚነገር ቋንቋ የስራ ቋንቋ ሆኖ ሁሉም ተማሪ እሱን እንዲማረው ይደረጋል ብሎ ይናገራል። ግን በስራ ሰዓት ባናወራስ ምን ያደርጋል? ምን ይጠቅማል ሲል የሚጠይቅ ሰው ሊኖርም ይችላል። ኢህአፓ ለትምህርት እድገት የሰለጠኑ መምህራንን ማፍራት ተቀዳሚ ተግባር መሆኑን የሚያምን ሲሆን ስለዚህ ኢህአፓ ለአስተማሪዎች ተመጣጣኝ ክፍያ በመስጠት በስራው እንዲቆዩ መደረግ እንዳለበትም ይቀበላል። ስለዚህ አስተማሪዎች እዚህ ጋር ኢህአፓ ስለ አዲስ አበባ የሁሉም ዜጎች መኖሪያ በመሆኗ የትኛውም ማህበረሰብ የብቻ ጥቅም አለኝ የማይልባት ራሷን የቻለች ክፍለ ሀገር እንድትሆን ኢህአፓ ያምናል፣ ወይም ደግሞ መንግስት ሲሆን ይፈጽመዋል። ኢህአፓ ስለ ኮሪደር ልማቱ ደግሞ ወይም ደግሞ ስለ ከተሞች ማዘመን ሲናገር ያረጁ የከተማ ቤቶችን ማፍረስና በአዲስ መስራት ከተሞችን ለማዘመን የሚረዳ ቢሆንም በከተማ አስተዳደሮች የሊዝ አዋጅ መሰረት 7 ቀን ብቻ ሰጥቶ ቤት ማፍረስ ኢሰብአዊነት ስለሆነ ኢህአፓ ፈረሳው በጥናት እንዲከናወን ያደርገዋል። ስለ ፌዴራሊዝም ኢህአፓ በህገ መንግስቱ የተቀመጠውን አንቀጽ 39 የብሔሮች እስከ መገንጠል መብት የሚለውን ብሂል ትቷል ወይም አይቀበለውም። ቀደም ብሎም ሲቀበል የነበረው በየዋህነት እንጂ አገር ለመገነጣጠል አስቦ ወይም አስቤ አልነበረም ሲል ይነግራል በማኒፌስቶ ላይ። ኢህአፓ አሁን ያለው የፌዴራል መዋቅር ተቀይሮ ብሔር ተኮር ብቻ ያልሆነ 17 ክፍለ ሀገር ያለው የፌዴራል ስርዓት እንዲኖር ሐሳብ የሚያቀርብ ሲሆን በዚህ መሰረት ጋምቤላ፣ አፋርና ሶማሌ ባሉበት እንዲቀጥሉ፣ ትግራይ ደግሞ ያለአግባብ የያዘችውን ወልቃይት፣ ጸለምትና ራያን ቀንሳ አንድ ክፍለ ሀገር እንድትሆን፣ ትላልቆቹ አማራ ክልል፣ ኦሮሚያ ክልልና ደቡብ ክልል ደግሞ ተበትነው በክፍለ ሀገር መዋቅር እንዲዋቀሩ ሪኮመንድ ያደርጋል ማለት ነው። ቦይኔ ላይ አታፍጥጠና ያለው ኢህአፓ ነው የተናገረው። ኢህአፓ በአዲስ አበባ ከአማርኛ ውጪ አፋር፣ ኦሮሞ የሥራ ቋንቋ እንዲሆን፣ የኢትዮጵያ ሕዝብ መዝሙር ደግሞ በስንኝ ተከፋፍሎ 4 ወይም 5 ቋንቋ ተካቶበት እንደገና እንዲዘጋጅ ኢህአፓ ሐሳብ አለው። በዚህ መሰረት የዜግነት ክብር በጋነጋዱፍቴ ማሌ መንጎ ኢትዮጵያ ቸነሁ ማገር አተባም እውነትም ደስ ይላል ማለት ነው። በተጨማሪም ኢህአፓ ኢትዮጵያን የሁለት ሀገር ዜጋ የመሆን መብት እንዲያ
እንዲያገኙ እናረጋለን ሲል በማኒፌስቶ ይገልጻል። እና ይህን ፓርት ለጓደኛዬ ነግሬው ምን አለኝ፣ ዜግነቱን ተውትና መውጫውን ቢያመቻችሉን 2-3 ቢያደርጉልን በጣም ጥሩ ነው የሚል አስተያየት ሰጥቶኛል። ስለ ብሔራዊ እርቅ ጉዳይ ኢህአፓ ሲናገር ባለፉት 50 ዓመታት ለደረሱ በደሎች፣ ጥፋቶችና ጦርነቶች፣ እልቂቶች መፍትሄው ብሔራዊ እርቅ ነው ብሎ ያምናል። ኢህአፓ ፓርቲ እንግዲህ እነዚህ ነገሮች ያደርጋለሁ እያለ የሚገኘው እሷ እንግዲህ ይህንን ነገር ነው ወይ ደግሞ ይህንን ቲም ነው ደገፋ የተገኘችውና እንግዲህ ብዙዎች ያድነቋት ይገኛሉ። ስለምስጢረ ስላሴ ያላችሁን ሐሳብ እንግዲህ እናንተ ኮሜንት ላይ አስቀምጡ። እንግዲህ በዘመኑ የተገኘች አንዲት ጀግና ወጣት ፖለቲከኛ ያወት ይገኛሉና እናንተ ስለ ሳምንት ታስባላችሁ ነገር ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከዛው እንግዲህ የኢዜማና የብልጽግና ፓርቲ ደግሞ አሁን የገዢው ፓርቲ ያው ቲክታክ ላይ እንግዲህ ያደረገ የሚገጡና አሳይቻችኋለሁ። ቲክታክ ላይ በጣም ትልቅ ውጊያ ነው ያለው እንግዲህ በዚህ በሜሙ በኩልና አሳይቻችኋለሁ። እሱን ነገር እዚሁ ደግሞ በቃላት ጉርበራም ነበረ። የትናንቱን የፋና ቪዲዮታችሁ ከሆነ ወይ ደግሞ ፓርቲዎች ራሳቸውን ሐሳብ ያቀርቡበት በጥያቄና መልሱ ፕሮግራም ላይ አይታችሁ ከሆነ ቃላት ሲወራወሩ ነበር። ከኔ ነው ኮፒራይት አለው ምናምን ሲባባሉ ነበር። አላቅም አይታችሁ ከሆነ እንግዲህ ቪዲዮ እንድታዩት ከነረጋችኋለሁ ፋና ቲቪ ላይ ገብታችሁና እነዚህ ሁለት ፓርቲዎች እንግዲህ አንድ ናቸው። ሆን ተብሎ ለሁለት ተከፍሎ ነው እጅና ጓንት ናቸው የሚል ነገር ይነሳልና እስቲ እሱን ነገር አስደምጣችኋለሁ። እናንተ እንግዲህ ተወስናላችሁ። አላቅም እንግዲህ የተባለው ነው ማሰማሽ እዚህ ጋር። ከዛ ውጭ እንግዲህ ብዙዎች ልብ የነካ ነገር ከዛ ፊት የምንመለከተው ሁለት እህትማማቾች እንግዲህ ለሀገር ይጠቅማሉ ወደፊት ተብለው የሚታሰቡ እህትማማቾች እንግዲህ ህይወታቸው አልፎ ብዙዎችን አሳዝነዋልና እስቲ እንመልከታቸው። አሳዛኝ ዜና ሁለት ተስፋ የተጣለባቸው መንትያ እህቶች በአንድ ሳምንት ውስጥ ህይወታቸው ማለፉ ተገለጸ። በትምህርታቸው ትጉና በስነ ምግባራቸው ለብዙ አራያ የነበሩ መንትያ እህቶች ሰላማዊ ጥላሁንና ሳምራዊ ጥላሁን አዲስ አበባ ሲሄዱ ነው በደረሰባቸው የመኪና አደጋ በቀናት ልዩነት ህይወታቸው ማለፉ የተገለጸው። አንድ መምህር ስለ መንትያዎቹ ሲገልጽ ሲያስተምራቸው ትጉና ታታሪ ተማሪዎች መምህራቸውንም የሚያከብሩ ትምህርታቸውንም በተገቢው ሲከታተሉ ነበር ብሏል። በእውቀታቸው ለነገ ተስፋ ሰንቀው ለሀገር መፍትሄ ይሆናሉ ብዬ ተስፋ ከማደርግባቸው ወጣቶች መካከል ቀዳሚዎቹም ነበሩ ብሏል። እንደ አባት የምወዳቸው ሁለቱም መንትያዎች በማጣቴ በጣም ነው ያዘንኩት። ለሟቾቹ ነፍሰ ረፍትን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ጥንካሬና መጽናናትን እመኛለሁ ሲልም ሐዘኑን ገልጿል። አሁን የሚያሳዝነው ነፍሳቸውን እግዚአብሔር አምላካችን ይቀበል ማለት ፈልጋለሁ። በጣም ጎበዝ ተማሪዎች ነበሩ። እንግዲህ ሀገር ላይ የሆነ ነገር ተጽዕኖ ይፈጥራሉ ተብሎ የሚታሰቡ ነበሩ፣ ግን አልሆነም። እግዚአብሔር አልፈቀደምና ህይወታቸው አልፏል። እግዚአብሔር ነፍሳቸውን ይቀበል ማለት ፈልጋለሁ። ነፍስ ይማር ያላችሁ መጻፋችሁን እንዳትረሱ። እነዚህ ልጆች እንግዲህ የሞቱበት ሁኔታ ወደ አዲስ አበባ መጡ ነበር። አደጋ ይደርሳል። የትራፊክ አደጋ አንዷ ወዲያው የሞተችው አንዷ ደግሞ ጉዳት ደርሶባት ነበር። ሳምንት ሳይሞላ እንግዲህ የዛችኛው ሀዘን ሳይጨርሱ የዚችኛው ሀዘን ተደግሞባቸው እንግዲህ ቤተሰብ የሁለት መንትያ ልጆችን ሬሳ እንግዲህ ወደ ሁለት መንትያ ልጆችን ሀዘን ተቀብሎ ተሸክሞ ነው የሚገኘውና ነፍስ ይማር ማለታቸው እንዳትረሱ። ወደ ፓርቲዎች ጉዳይ ስንመለስ እንግዲህ ያው ቅድም እንዳልኳችሁ ኢዜማና ብልጽግና አንድ ናቸው የሚል ነገር ብዙ ጊዜ ይነሳልና እስቲ እታችን ወደ የምትለው ነገር እንመልከት። ዛሬ ርዕሴ ላይ እንደምታዩት አፈሙዝና ምርጫ ይላል። እንግዲህ በጣም በሚገርም ሁኔታ ይህ ስርዓት ምርጫ አካሄዳለሁ ብሎ ተፍተፍ ይላል። ነገር ግን አገሩ ላይ ደግሞ ጎን ለጎን በጣም ትልልቅ ጦርነቶችን እየደገሰ ነው ያለ። ብልጽግና ስርዓት ከመጣ ጊዜ ጀምሮ የጨረሰው ጦርነት የለም። በየትኛውም በኩል በኦሮሚያ ክልል ብትሄዱ፣ በትግራይ ክልል ብትሄዱ፣ በአማራ ክልል ብትሄዱ፣ በሶማሊያ፣ በአፋር ክልል፣ በቤንሻንጉል ክልል ብትሄዱ፣ በጋምቤላ ብትሄዱ፣ በየትኛይቱም የሀገሪቱ ክፍል ጀምሮ ደምድሞ አስታርቆ አስተካክሎ አስማምቶ ወደ ልማት የገባበት በየትኛውም አቅጣጫ የለም የጀመራቸው ጦርነቶች በሙሉ። ነገር ግን በዛም ደግሞ ሳትስፋይድ አልሆነም፣ መቀጠል ይፈልጋል። ያለ መቀጠል ደግሞ እንግዲህ ዘመኑ ሊያልቅበት ሆነ። ዘመኑ ምክንያቱም ህዝቡን ከምንም ቆጥሮት ሳይሆን ነገር ግን መንግስት ነኝ ብሎ ለሌሎች ዓለማት የሚያጭበረብርበት ዘመኑ ሊያልቅበት ስለሆነ ይሄን ደግሞ ኮንትራቱን ማደስ ይፈልጋል። ይሄን ለማደስ ደግሞ አብረው የሚተባበሩ ደግሞ ኢዜማ የሚባሉ ጸረ ህዝብ የሆኑ የግንቦት ሰባት ፍንካቾች ድሮ በድሮ ጊዜ ቢያንስ እንኳን ልማት ባይኖር ሰላም በነበረው ጊዜ ለመወዳደር የሚያዳዱ ነገር ግን ዛሬ ህዝቡ ጦርነት ላይ ሆኖ ዛሬ ይሄን እሰራለሁ አልሰራም እያሉ ህዝቡ ላይ ለመጣ ያደርጋሉ። ወይም ይሄን የብልጽግና ስርዓት አጅበው ለነገ ደግሞ ለሚቀጥለው ፍጅታችን ሌጂቲሜት ሊሰጡ የሚወዳደሩበትን መንገድ ሳይ በጣም ነው ግርም የሚለው። እንዲያው ልማቱ እድገቱ ይቅርበት ህዝባችን፣ እንዲያው ሌላው ነገር ይቅርበት። ግን ሰላም እንኳን ኑሮት ወደ ምርጫ ቢገባ መቼም ምንም
ይሁን እስኪ ያስብላል። መንግስት መስሎ ሀገረ መንግስት ቆሞ መሄድ ስላለበት ተብሎ ስለሚታሰብ ነገር ግን ይሄ ስርዓት ጦርነት የጀመረውን ጦርነት አልቆጨም ብያችኋለሁ። ከዛም በላይ ደግሞ በጣም ቀጠናውን የሚያናጋ ጦርነት ሊያካሄድ በጣም በዝግጅት ላይ ነው ያለ። የሚያልቀው የአማራ ህዝብ፣ የሚያልቀው የትግራይ ህዝብ፣ የሚያልቀው የኦሮሚያ ህዝብ፣ ቅድም የጠቀስኳቸው ክልሎችና አካባቢዎች በሙሉ ለሱ ጉዳዩ አይደለም። በጣም የሚገርመው ነገር ከላይ ያለው የብልጽግና ስርዓት ብቻውን ብቻ ሳይሆን ደግሞ እዛው ክልሉ ላይ በየአካባቢው የሚያስተዳድሩ ሎካሎች ከትግራይ ክልል በስተቀር በርግጥ ትግራይ ክልልም የህዋት ፍንካቾቹ ወጥተው ዛሬ ለሆዳቸው አድረው ትናንትና ሲታገሉለት የነበረውን ህዝብ ለሽያጭ እየተደራደሩት ነው ያሉት። እነሱም ቢሆን ራሱ ከዚህ ስርዓት ጋር ተለጥፈው ምክንያቱም አብይ አህመድ አደሂቶ መግዛትን ያቀበታል። አብይ አህመድ ነፍጎ መስጠትን ያቀበታል። ነፍጎ ሲሰጣን ደግሞ የተቸገረ የተራበሰው የነበረው ተቀምጦ ሲሰጠው በጣም ሰርፕራይዝ የሚሆን ገራሚ ህዝብ ነው ያለን እና እሱን ቴክኒክ በደንብ ነው የሚጠቀምበት። ስለዚህ አሁን ይሄ ጉዳይ የግድያ የሞቱ የፍጅቱ ጊዜ ሊያልቅበት ስለሆነ ይሄን ኮንትራቱን ማደስ አለበት። ይሄን ኮንትራቱን የሚያድሰው ለምንድን ነው? አገሪቱ ላይ የምታካሄደውን ጦርነት ያየን ነው። ነገር ግን ሰሞኑን የሚመጡ ደግሞ እንደ ሀገረ መንግስት ብለው ሀገሪቱን መንግስት አላት ብለው ከዩሮፕም የሚመጡ መሪዎችን እናያለን። የአረቡ ዓለምም አብሮ ተቀናጅቶ የሚሰራውን እናያለን። የአፍሪካ ህብረትም የነበረውን ይህን ስናይ ይህን የአዲስ አበባውን መንግስት ነገር ግን የሌሎች አካባቢ ላይ የሚደርሰውን ፍጅት ነግልጌት ያደረጉ እዛ ላይ ያው በሚያሳያቸው ሴሪሞኒ በሚጎዘጎዘውና በሚነጠፈው አበባ ምክንያት ተደርጎ መንግስት ነኝ ብሎ መቀጠል ይፈልጋል። ይሄን ሌጂቲሜት ደግሞ ለማድረግ ኮንትራት ጊዜው ስላለቀበት ምርጫ ማካሄድ አለበት። የተመረጥኩ መንግስት ነኝ ብሎ ለመናገር እንደገናም ደግሞ የፍጅት ጊዜውን ደግሞ በደንብ ለማራዘም ይሄን ደግሞ አብሮ የሚያሯሩጠውና የሚያጅበው የብልጽግና ስርሚዜው የሆነው ደግሞ ኢዜማ የሚባለው ስርዓት ነው። ይህ ኢዜማ የሚባለው ደግሞ በጣም የሚገርም ጸረ ህዝብ በተለይ ሰሜን ጠል የሆነ አማራ ጠል ትግራይ ጠል የሆነ ስብስብ ነው። አሁንም የምርጫ ክርክር ጀምረዋል። ለክርክር የሚያቀርቡትም ያው እንደ ብልጽግና ጦርነቱ እንዲና ያደርገው ነው። ህዝብ እያለቀ መትረጌስ ተጭኖ በየቦታው ይሄደ ታንክ ገና እየተጫነ አርሶ አደሩ የሚያርሰው በሚኒሻ ተመልምሎ ተደራጅቶ እርሻ ሳይሆን ለፕሮዳክቲቪቲ ለምርትና ለምርታማነት ሳይሆን አንዱን ለማጥፋት ስልጠና ለብሶ ዩኒፎርም ስልጠና እየሰለጠነ ዩኒፎርም ለብሶ እየታየ ይሄንም አብሮ ይሄ ተወዳዳሪውና ተፈካካሪ የሚባለው አሯሯጩ ራሱ ሌሎች የሆነት ይዘማ ብቻም አይደለም ሌሎችም አሉ። ምክንያቱም እንደምናውቀው ነው በእኛ ሀገር ላይ የምርጫ ጊዜ ሲደርስ ያው የምግብ ዋስትናውን ያላረጋገጠው በሙሉ አንድ የስራ እድል አድርጎ የሚያየው ወደ ምክር ቤት መግባት አንድ የስራ እድል ተደርጎ ይቆጠራል። ምክንያቱም ብዙዎቹ በምርጫ ላይ የምናያቸው አብላጫዎቹ ትንሾቹ በስተቀር ምግብ ዋስትናቸውን ያላረጋገጡ ኑሯቸውን ለመምራት እንዳንድ የስራ አማራጭ አድርገው ወደ ምክር ቤት መግባት የሚፈልጉ እንጂ የህዝብ ጥያቄ ደንታቸው ሆኖ አይደለም። ነገር ግን እንደሚታየው ብልጽግና የሚባለው ጠንክሮ እንኳን የህዝብ ጥያቄ ይዘው በዶክተሮች በፕሮፌሰሮች ይመራ የነበር የአማራን ህዝብ ጥያቄ እንኳን አብን የሚባለውን እንዴት አድርገው ሽጠው እንዴት አድርገው ህዝቡን ክደው ከላዩ ላይ እንደተቀየሩበት አይተናል። በለጠ ሞላ የሚባሉ በጣም የሚገርሙ ሆዳሞችን ያየንበት ስርዓት ነው። የአማራን ህዝብ ጥያቄ ደፍጥጠው ዛሬም ቢሆን አማራ ድምጽ አልባ አድርገው ከድምጽም በላይ ይቅርና በሞት ተደግሶለት በሞትና በመከራ ውስጥ እየተረማመደ ምርጫ ልናካሄድ ነው ብለው የሚያሯሩጡ ደግሞ አሉ። የምግብ ዋስትናቸውን ያላረጋገጡ አሯሯጮች ወይም ለመመረጥ የሚሄዱ ምክንያቱም እነዚህ ሰዎች ባልፉም አይተናል። ባይመረጡም ህዝቡ ባይመርጣቸውም ብልጽግና ራሱ መርጦ ምክር ቤት እንደሚያስገባቸው እነ ብርሃኑ ነጋ እነ በለጠ ሞላ ምስክሮቻችን ናቸው። በህዝቡ ዘንድ በለጠ ሞላ እንኳን ተመርጧን የሚመረጣ አይዶን ነው። ነገር ግን እንደነ ብርሃኑ ነጋ አይነቶች ግን ስልጣን ሲሰጣቸው ብድግ ተደርጎ ሳይመረጡ ወደ ምክር ቤት ሳይገቡ ኑ ተብለው የተሰጠበትን ጉዳይ ስልጣን ብድግ ተደርጎ የህዝብ ስልጣን ሲሰጣቸው አይተናል። አሁንም ቢሆን ምርጫውን ያሯሩጡት እንጂ ይሄ ኮረጆን መገልበጥ በጣም የተለማመደ
ካድሬ ነው በየቦታው ላይ ተሰግስጎ ያለ ካድሬ የሆነ ካድሬ ወገኑን እየገደለ ጦርነት እንደሌለ ሀገሩ ሰላም ነው ምርጫን አካሄዳለሁ ልማት ሪፖርት የቅድ ሪፖርት እያሉ በጣም በሚገርም ሁኔታ ጦርነት ያካሄዱ ከርመው ነገር ግን የ6 ወር የሥራ ግምገማ እያሉ ራሱ አሁን ሰሞኑን የምታዩትን የሚዲያ ወከባ ስታዩ በቃ እንዴት አይነት ደንቆሮች ሞታቸውን ራሱ በራሳቸው ጊዜ የሚጠምቁ ምክንያቱም ከነሱ በላይ የሚቀቀል የለም ይሄን ሞት አብረው ነው የሚያልቁት እያለቁ ሞታቸው ማይነገረው ሎካል ላይ ያለው ካድሬ ሁሉ ነውና ዛሬ በጣም በሚገርም ሁኔታ አፈሙዝና ምርጫ የሚለውን ነገር ለማየት የሞከርኩበት እንግዲህ እንደምታዩት ጦርነት ከጦርነት ላይ ጦርነት በጣም ደግሞ በጣም ቀጠናውን የሚያቃውስ ጦርነት ለመደገስ የወታደር ሞመንቱን ያያየነ ነው እየሰማነ ነው በሚዲያ ላይ ዓለሞችም የዓለም ሚዲያዎች እንደና አልጀዚራ እየዘገቡት ነው በዚህ ሰዓት ደግሞ ምርጫ አካሄዳለሁ ብሏል ስለዚህ አፈሙዝና ምርጫ ተደርጎ የሚያሯሩጡ ደግሞ ጸረ ህዝብ የሆኑ ምግብ ዋስትናቸውን ያላረጋገጡ ለዛው ምክር ቤት ገብቶ ደግሞ ተተጎዘጎዘላቸው አበባ ተኝተው እንቅልፋቸውን ያንቀላፉ መብላት የሚፈልጉ የህዝብ ጉዳያቸው ያልሆነ የተሰበሰቡበትን ስብስቦች ያያየነ ነው እኔ ከምርጫ በፊት ሰላም መቅደም አለበት የሚል አስተሳሰብና ሐሳብ ነው ያለኝ እናንተ ማሳብ አስተያየታችሁን ስጡ በዚህ ጉዳይ ላይ በሰፊው እንመጣበታለን በሚያነሱት ሐሳብ ላይ እንመጣለን ግን እኔ ከምንም በላይ ከምርጫ በፊት ሰላም ይቅደምላል ኤኒዌይስ እናንተ ማሳባችሁን አስቀምጡ በቀጣይ ወደ እንግዲህ አዲስ ጉዳይ ካለ ጅላችሁ መቀርብ ነው የሚሆነው ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ ቸር ቆዩልኝ